ሰላም ሰላም እንዴት ናችሁ? ውድ ዩቲዩብ ቤተሰቦቼ ዛሬ ደግሞ እንግዲህ በሚያማምሩ በህንድ ሽፎኖች በ6 ሜትር የሚሰሩ ህንድ ሽፎኖች ነው የመጣሁት። እንዴት እንደሚያምሩ እያቸው። ድምቅ ያለችው ከለር ነች። በ6 ሜትር ነው የሚሰራው። ከ6 ሜትር አይቀነስም አይጨመርም ማለት ነው። ሽፎኑ ራሱ 6 ሜትር ሆኖ እንደዚህ ታስሮ ነው የሚመጡት። እንደዚህ ታሽገው በፌስታል ነው የሚመጡት። እኛንን ፈተን ለሰፊ የምንሰጣቸው ማለት ነው። 6 ሜትር ናቸው እነዚህ። በሚያምር በቆንጆ ነጠላ በሚያምር ዲዛይን እንሰራላቸዋለን። አበባዋን እያት እንዴት እንደምታምር እዛው በላይ ደግሞ 6 ሜትር መሆኑ ተወስኖ ስለሆነ እኛ የምንጨምረው የምንቀንሰው የለንም። ከዛ ውጭ ደግሞ ቀላል ናቸው ሽፎኖቹ ለሰውነት የማይከብዱ እንደቻሉ በትልቅ ነጠላ በቆንጆ ዲዛይን በሚያምር ጥንቅቅ አድርገን በፈለጋችሁ ጥንቅቅ ብሎ አልቆለት 8000 ልብስ ሄድላችሁ እንዴት እንደሚያምር እዩት። ግሪን ከለር ሆኖ ቅጠሎች አሉት መሀል ላይ መደቡ ላይ ሁሉም ላይ አበባ ቅጠል አሉት። በጣም የሚያማምር አበባ ቅጠል አለው። እንዴት እንደሚያምር ልብሱ ራሱ ወዝ አለው፣ የሆነ ሻይን የሚያደርግ ነገር አለው። በጣም ነው የሚያምረው። ይሄም በተመሳሳይ ገበር ከላይ አንገቱ ላይ ተላላፊ 4 ማዕዘን 5 ብዙ ዲዛይን አለው አይደል? ላይ እንሰራላችኋለን። ወደ ውስጥ ከሽከሽ ከፈለጋችሁ ወደ ውስጥ ከሽከሽ ማድረግ ይቻላል። እንደዚህ በስውር ወደ ውስጥ ፈንዲሻ ወደ ውጭ ፈንዲሻ ፈለጋችሁ ፈንዲሻ ማድረግ ይቻላል። እጅ ላይ እንደዚህ ላስቲክ አጓጉል ብዙ አይነት ዲዛይን አለ እናንተ የምታውቁት። እኛም እንልክላችኋለን። ቆንጆ አድርገን እንደዚህ ጥንቅቅ አድርገን በ8500 እንሰራላችኋለን። እቺኛ ደግሞ ፐርፕል ከለር ነች። በጣም ነው የምታምረው። እንዴት እንደምታምር እዩት። ልብሶቹ እንዲሁ አይሰለቹም። በቃ ብታዩቸው አበቦቹም ሽፎኖቹ ምንም ነገር የሚሰለች ነገር የላቸውም። በጣም ነው የሚያምሩት። እችን በነጭ መደቡ በነጭ ቅጠል ተሰርቶላታል። በጣም ነው የምታምረው። እንዴት እንደምታምር እዩት። ከለር አይመርጥም። ለማንኛውም ሰው ከለር ይሆናል ልብሱ። አሰፋፉ በቆንጆ ሰፊ ሲሰፋ ልብሱ በጣም ነው የሚያምረው። ልብሱን የሚያሳምረው ሰፊ ነው። በቆንጆ ሰፊ እንሰራላችኋለን። በሚያምር ዲዛይን በሚያምር ነጠላ ጥቅጥቅ አድርገን ገበሩ ከሽፎኑ ጋር አመሳስለን ቆንጆ አድርገን እንልክላችኋለን። ይችኛ ደግሞ ቡንኝ ነች። ጠቆር ያለች ቡንኝ ደመቅ ላለ ለማትፈልጉ ጠቆር ያለች ቡኒ ታምራለች። እያት እንዴት እንደምታምር አበባ እንደ ቅድም እንዳሳያችሁ ደቀቅ ብላ አበባ የምታምር ነች። እንትው ያለች ነች አበቦቹ። ከለሩ ግን ወደ ቡኒ ይሄዳል። ጠቆር ያለ ቡኒ ግን ያምራል ልብሱ። በቃ ምንም አሰልቹትም። ይሄ ልብስ ቆንጆ አድርገን ለሰውነት ቀላል ነው እንደነገርኳችሁ። ለሰውነታት ምንም ልብስ የለበሳቸው አይመስልም። ልብስ ሲሰፋ አይሸበሸብም። በዛ ላይ እንደዚህ ትነኩት ምንም የሚሸበሸብ ነገር የለውም። በቆንጆ ገበር በቆንጆ ዲዛይን በትልቅ ነጠላ በሚያምር ነጠላ ጥንቅቅ አድርገን በቆንጆ ሰፊ እናሰፋላችኋለን። ዲዛይን መርጣችሁ ሶቹ ደግሞ ስክሪንሾት እያደረጋችሁ ላኩልን። ሽፎን ቀን ስለማይጨርስ ቀን ስለማይፈልግ ቶሎ ሰርተን በሳምንት ባልሞላ ጊዜ ውስጥ ተሰርቶ ጥንቅቅ ብሎ እጃችሁ ይገባል ማለት ነው። ይችኛዋ ሽፎን ደግሞ ነፃ ትላለች። እስካሁን ካሳየኋችሁ ፈካ ያለች ከለር ናት። መደቧ ነጭ ነች። አበቦቹ ወደ አረንጓዴ ይሄዳሉ። ያምራል። እቺ ደግሞ ድምቅ ላለ ለምትፈልጉ እህቶቼ እናቶች ለሁሉም የምትሆነች ለእናቶችም ለእህቶችም ትሆናለች። ለሁሉም ሰው የምትሆነች ፈካ ላለ ለምትፈልጉ ትሆናቸዋለች። እንደነገርኳቸው አርበ ጠባብ ነው። በ6 ሜትር ነው የሚሰራው። ሽፎኑ አይቆረጥም። ምን አይሆንም። በቃ ራሱ በ6 ሜትር ተዘጋጅቶ የመጣ ነው። ለሰፊ ሲሰጥ እንዳለ ነው የሚሰጠው ማለት ነው። እናንተ መርጣችሁ ላኩልን። በቆንጆ ነጠላ በሚያምር ነጠላ። አሁን ላይ ደግሞ ልጥፍ የተለመደ ነው። ሽፎኑ ተቆርጦ ተለጥፎ በሚያምር ዲዛይን ተለጥፎ ይሰራል። እዛ ውጭ ደግሞ በፈርጥ በሲንጀር ተጠልፎ ፈርጥ ተደርጎ ይሰራል። በሽመናም ከፈለጋችሁ 3 አይነት የነጠላ አማራጭ ስላለ እናንተ ሽፎኖችን የመረጣችሁ ላኩልን። ነጠላውን እናንተ በመረጣችሁ ነጠላ በቆንጆ ዲዛይን ወደ ዚህኛዋ ከለር ሲሄድላችሁ ዚህኛዋ ደግሞ ብዙም ዝም ያለች አትባልም። መካከለኛ ነች። ብዙም አትጮህም፣ ብዙም ዝም አላለችም። በጣም የምታምር ሽፎን ነች። ሁሎቹም ሽፎኖች አበባ ወይም ቅጠል አላቸው መደባቸው ላይ። መደቡ በጣም የምታምር ከለር ነች። እነዚህ ሽፎኖች እንግዲህ ነጠላ ማሽ ለማድረግ ራሱ አያስቸግሩም። ከለራቸው መደባቸው ቅጠልና መደቡ ደግሞ ተመሳሳይ ስለሆነ ቅጠላቸው አንድ አይነት ከለር ስለሚሆን ማሽ ለማድረግ ለሽመና ማይከብዱ ማለት ነው። ከዛ ውጭ ደግሞ እንደነገርኳችሁ በሲንጀር መሰራት ይችላል፣ መለጠፍ ይችላል። በቆንጆ ዲዛይን እንሰራላችኋለን። ሽፎኑ ራሱ እንደዚህ ታዩት ያበራል። በጣም ነው የሚያምረው። እንደዚህ ዝም ያለ አፈር ከለር የለውም። ሻይን ያደርጋል ልብሱ። በጣም ነው የሚያምረው።
በቆንጆ ዲዛይን ጥንቅቅ አድርገን ፈለጋችሁት ቀን እናደርስላችኋለን። እንግዲህ እነዚህ ሽፎኖች እንደነገርኳችሁ በጣም ቀላል ናቸው። በጣም ቀላል ከመሆናቸው የተነሳ ብትለብሷቸው አይከብዷችሁም፣ አይሰለቻችሁም ማለት ነው። ይችኛዋ ሽፎን ደግሞ ፒንክ ከለር ነች። እንዴት እንደምታምር ወደኋላ ደመቅ ያሉ ከለሮች እያሳዩችሁ ነው። እና ደግሞ ፒንክ ሆና አበባ የምታምር ከለር አላት። አበባ ቅጠሏ ግሪን ነች። በጣም የምታምር ግሪን ነች። መደቡ ፒንክ ነው። ሽፎን በፈለጋችሁ ዲዛይን ሰራላችኋለን። ድምቅ ላለች ለምትፈልጉ እህቶቼ ትሆናለች። በጣም ነው የምታምረው። እንዴት እንደምታምር እያት። አበባ ፍንትክት ያለች ነች። ለአሰፋፍ ራሱ ቅልል የሚሉ ሽፎኖች ናቸው። ለመልበስ የሚቀሉ ለአሰፋፍ የሚቀሉ በቆንጆ ዲዛይን ቅድም እንደነገርኳችሁ በቆንጆ ነጠላ እንሰራላችኋለን። ዋጋው ጥቅል አልቆለት 8500። እቺ ሽፎን ደግሞ እንዴት እንደምታምር እያት። ድምቅ ያለች ከለር ናት። ከዛኛው የሚለየው ይሄ እንደ ሳተን ሽፎን ለስለስ የማለት ባህሪ ያላቸው። እኔ የለበስኩት ሳተን ሽፎን እንደዚህ ማቴሪያሉ ትንሽ ለስለስ የማለት ባህሪ ያለው ግን ይህን ሽፎኖች ናቸው። በ6 ሜትር የተዘጋጁ ናቸው። እንዴት እንደሚያምር እዩት። ቅጠሉ የሚያምር ውሃ ሰማያዊ ከለር ነው። ድምቅ ያለ አበባ አለው። በጣም ነው የሚያደምቃችሁ። ይህ በቆንጆ ነጠላ በትልቅ ነጠላ ሲሰራ በጥርጥር ነጠላ በሽመና በሲንጀር ሲሰራ እንዴት እንደሚያምር እናንተ ታውቁታላችሁ ማለት ነው። ዲዛይን በፈለጋችሁ አንገት ላይ ተላላፊ 4 ማዕዘን 5 ቅድ ወይም ካላት ዲዛይን ስላለ ስመርጣችሁ ላኩልን። እሱ ላይ እጁ ሙሉ አጓጉል የፈለጋችሁት አይነት ዲዛይን እንሰራላችኋለን። ዋጋው ቅድም እንደነገርኳችሁ የሲንጀር ሲሆን ትንሽ ይጨምራል። በሽመና እና በልጥፍ ከሆነ በ8500 እንሰራለን። ይሄኛው ሽፎን ደግሞ ቅድም ካሳየኋችሁ የሚለየው ከለሩ ብቻ ነው። ቅጠሎቹ አበቦቹ በጣም ነው የሚያምሩት። አበቦቹ ራሱ ተመሳሳይ ነው። ይሄ ከለሩ ብቻ ነው የሚለየው። በጣም ነው የሚያምረው። እንዴት እንደሚያምር እዩት። ሽፎኑ እንደነገርኳችሁ ያበራል። ከርቀት ነው ሻይን የሚያደርገው። በጣም ነው የሚያምረው። ልብሱ ለስለስ ብሎ ሰውነት ቀላል በሚያምር ውስጥ ልብስ ገበሩ ተመሳሳይ የሆነ ገበር ሲደረግበት ልብሱን ደግሞ ሞር በጣም ያሳምረዋል። አንገት ላይ በፈለጋችሁ ዲዛይን በቆንጆ ዲዛይን እንሰራላችኋለን። አሰፋፉ ያሳምረዋል ልብሱ ማለት ነው። ከልብሱ በላይ ደግሞ ስፌት ነው የሚያሳምረው። ቆንጆ አድርገን ጥንቅቅ አድርገን እንደነገርኳችሁ ሽፎን ጊዜ ስለማይጨርስ በሳምንት ጊዜ ውስጥ ይደርስላችኋል ማለት ነው። የመረጣችሁትን ስክሪንሾት ያደረጋችሁ ላኩልን። ቆንጆ አድርገን ሰርተን በዴቼል በሰውም ከሆነ በፖስታ እንልክላችኋል። ወደ እችኛዋ የቀይ ቡኒ ሽፎን ሲሄድላችሁ እንዴት እንደምታምር እያት። ቀይ ቡኒ ነች። መደቧ ግን አበባ አላት። የሚያምር አበባ ማለት ነው። ቆንጆ ከለር አላት። እንደምታዩት ታች ላይ መዝጊያ አላት። እንደ አበሻ ቀሚስ ደረጃ ደረጃ አለው ከታች መዝጊያው ላይ። በጣም ነው የሚያምረው። ከላይና ከታች በፈለጋችሁ ዲዛይን በቆንጆ ዲዛይን ይሰራላችኋል። ለቀይ ሰው ደግሞ ይህን ስታስቡት በጣም ነው ድምቅ የሚያደርጋችሁ የሚያሳምራችሁ ማለት ነው። ቆንጆ አድርገን በትልቅ ነጠላ እንደዚሁ በጥርጥር ከፈለጋችሁ በጥርጥር በሽመና ከፈለጋችሁ በሽመና ቆንጆ አድርገን ሰርተን እንልክላችኋለን። ልብሱ በጣም ነው የሚያምረው። እዩት። ከለሩ ቅለቱ ለሰውነት ምቹ እና ቆንጆ ልብስ ነው። ግሪን ከለር ሲሄድላችሁ እንዴት እንደምታምር እዩዋት። ሽፎኗ አበቦቹ ድቅቅ ብለው ግን ውበት ያለው አየር መንገድ አይነት ከለር አላት። በጣም ነው የምታምረው። አበባ ፍንትክትክ ያለች በቃ ይሄ 6 ሜትሮች አበባቸው ከለሩ አይሰለችም። ስታያቸው ምንም የማይሰለቹ ናቸው። በጣም ነው የሚያምረው። ይህም በትልቅ ነጠላ በቆንጆ ነጠላ በሚያምር ነጠላ ሰርተን እንልክላቸዋለን። ቅድም እንደነገርኳችሁ ነጠላ መለጠፍ ይቻላል። በሽመና ማድረግ ይቻላል። በሲንጀር አሁን ደግሞ እየተለመደ ነው። በሲንጀር ማድረግ ይቻላል። ቆንጆ አድርገን ሰርተን በሚያምር በትልቅ ነጠላ እንልክላቸዋለን። ሽፎኗን እያት። በጣም ቀላል እንዲህ ሲጨብጥ ደግሞ የማይሰበሰብ ነው። የሚሰበሰብ ሽፎን አይደለም። ወደዚችኛዋ አብሽ ከለር ሽፎን ሲሄድላችሁ እንዴት እንደምታምር እዩዋት። በጣም የምታምር መደቧ ነፃ ያለ አበባ አላት መሀል ላይ። አብሽ ከለር ድምቅ ያደርጋል። ለማንኛውም ሰው ከለር ይሆናል። በጣም ነው የሚያምረው። እንደምታዩት እዛ ላይ ሻይን ያደርጋል። ልብሱ ሻይን ያደርጋል። ስታዩት ውበት አለው ማለት ነው። ልብሱ ሻይን ማድረጉ ለልብሱ ውበት ይሰጠዋል። በጣም የሚያምር በ6 ሜትር እንደዚሁ ጥንቅቅ አድርገን ሰርተን በፈለጋችሁት ቀን እንልካለን። ሽፎን እንግዲህ ብዙ ጊዜ ስለማይጨርስ ከነጠላው ሲሸመን ነው እንጂ
ሽፎኑ ከ3 ቀን በላይ ተሰፍቶ ከ3 ቀን በላይ አይጨርስም። ጥንቅቅ አድርገን ሰርተን እንልክላችኋለን ማለት ነው። የሚያምር ነው ይሄ። አበቦቹ ነጭ ናቸው እንደምታዩቸው፣ በጣም ነው የሚያምረው ሽፎኑ። በ6 ሜትር ነው ይሄ። ቆንጆ አድርገን በሚያምር ዲዛይን እንሰራላችኋለን። እንዴት እንደሚያምር እዩት። እዛ ለሰውነት ቀላል ነው። እንደዚህ እንደታሰሩ ነው የማሳያችሁ። ገመዱ እንኳን አልተፈተም፣ እዚህ ጋር የታሰረበት ማለት ነው። በቆንጆ ነጠላ፣ በሚያምር በጥበብ ነጠላ፣ እንዲሁም በጥርጥር ነጠላ እንደነገርኳችሁ ሽፎን ላይ ተለጥፎ ከፈለጋችሁ በሽፎን ተለጥፎ። አሁን ላይ ደግሞ ጥልፍ ተለምዷል። በጥልፍ ጫፉ በጥልፍ በሲንጀር ጥልፍ ጥልፈን እንልክላችኋለን። በሲንጀር ጥልፍ ሲሆን ትንሽ ዋጋው ይጨምራል። እሱንም ከፈለጋችሁ ዋጋ ጨመር አድርገን እንሰራላችኋለን። በቆንጆ ዲዛይን ጥንቅቅ አድርገን ሰርተን እንልክላችኋለን። ይችኛዋ ደግሞ ሌላኛዋ 6 ሜትር የተዘጋጀ ሽፎን ነች። አበባ የምታምር ሆና መደቡ ግን ወደ ግሪን ላይት ግሪን የሚሄድ ነው መደቡ። በጣም ነው የሚያምረው። ከታች ደግሞ እንደምታዩት በነጭ ወርቀ ዘቦ ዙሪያውን ተሰርቶለታል ማለት ነው፣ እንደ ቀሚስ። በጣም ነው የሚያምረው። ቆንጆ ነው። ለሰውነት ላሰፋፍ፣ ለሁሉም ነገር ምቹ ናቸው እነዚህ ሽፎኖች። 6 ሜትር አይመስሉም እንደዚህ መቅለላቸው። በቃ ትንሽ ሜትር ነው የሚመስሉ። በሰውነት ቅልል ያሉ የማይሰበሰቡ፣ እንደዚህ ሲጨብጧቸው ደግሞ የሚሰበሰቡ ሽፎኖች አሉ። እነዛም አይደሉም። ይህ በቆንጆ ዲዛይን በትልቅ ነጠላ ቆንጆ አድርገን በሚያምር ዲዛይን እንሰራላችኋለን። በሚያማምር የዲዛይን አይነት አለ። እነሱን ትልኩልናላችሁ። እና በትልቅ ነጠላ፣ በሚያምር ነጠላ፣ በጥበብ ነጠላ አሸመን እንሰራላችኋለን። በጥርጥር ነጠላ ከፈለጋችሁ በጥርጥር ነጠላ መሰራት ይችላል። በቆንጆ ሰፊ በሚያምር ጥንቅቅ አድርገን ሰርተን እንልክላችኋለን ማለት ነው። ለዛሬ የተዘጋጀውላችሁ ሽፎኖች እነዚህን ይመስላሉ። በሚያማምሩ ህንድ ሽፎኖች ከለራቸው እንግዲህ ደማቅም ፈዘዝ ያለ ማሳየቻችኋለሁ። እናንተ የመረጣችሁትን ስክሪንሾት እያደረጋችሁ ላኩልን። ቆንጆ አድርገን ሰርተን እንልክላችኋለን። ሳምንት እስክንገናኝ ሰላም ቆዩ።